የአላዛር እናት ልጆቼን እንኳን አንድ አረክልኝ በፍቅር ብላ እንግዲህ ልታመሰግን ደስታዋን ልትገልጽ መታለች። እጅግ በጣም ደስ ይላል። ዛሬም እንግዲህ ትንሱና አላዛር በእናት ቤት መጥተዋል ማለት ነው። እንግዲህ የአላዛር እናት ምኞቴ ጸሎቴ ተሰማልኝ፣ ልጆችን አንድ አረገልኝ፣ እግዚአብሔር ይመስገን ብላለች ማለት ነው። እና እውነት ነው፣ በጣም የምትገርም እናት ናት። እና የምር በሶሻል ሚዲያ እንደዚህ የልጅን ያን ሁሉ ነገር ከዛ ሙድ እንዲወጣ አድርጋ አሁን ደግሞ እንደዚህ ማድረጓ የምር አጀብ ያስብላል። እና መሳካቱ ራሱ ማለት ነው። እና እንግዲህ አላዛርና ትንሱ ፍቅራቸውን በሚዲያ አውጥተዋል። ስለዚህ ለዚህ ነገር ደግሞ ከዚህ በኋላ ለአላዛርና ለትንሱ ትልቅ ኃላፊነት ይጠብቃቸዋል ማለት ነው። እና ስለሱም እምለዋለኝ። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛው በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች እንዲሁም የእነ አላዛር የእነ ትንሱ ቤተሰቦች ቻናሌን ሰብስክራይብ እያደረጋችሁ ነው። አመሰግናለሁ በጣም። እንዳልኳችሁ በዚህ ቻናል ያው አሪፍ አስተያየት የሚሰጥበት ብቻ ነው። ሌላ ወደዚህም ወደዛም ጥላቻ ምናምን ከሁሉ ነፃ የሆነ ማለት ነው። በቃ በሚሰራው ቪዲዮ ተጨማሪ አስተያየት ብቻ ነው የሚሰጥበት ማለት ነው። እና ለአዲሶች ነው ጨረቃ ቤተሰቦች ታውቃላችሁ ማለት ነው። የእውነት ስለምታውቁ ማለት ነው። እና እንግዲህ ዛሬ መጥተዋል። ልጆችን አንድ ስላረክልኝ እግዚአብሔር ይመስገን ብላ እንግዲህ የአላዛር እናት ያው ዛሬ ለማመስገን መታለች ማለት ነው። በጣም ደስ ይላል። እንግዲህ ትናንት እንዳያችሁት ነው ቪዲዮአቸውም ማለት ነው። በነገራችን ላይ በእነ ሀይሚዬ በእነ ቡራ ደብሮኛል የምር ማለት እኛ ያልጠበቅነው ነገር እየሆነ ነው ያለው። እና ብቻ ግን ያው ይቅርታ ስላለች እሱም ይቅርታውን ተቀብሎ ዛሬ በአዲስ ነገር እንደሚመጡ ተስፋ አደርጋለሁ። ብቻ ግን እነሱ ሰላም ካልሆኑ ሁላችንም ሰላም አንሆንም። እና በዚህ ጉዳይ ትንሽ ዳብሮኛል። ብቻ ያው ዛሬ በጥሩ ሁኔታ ይመጣሉ ብዬ አስባለሁ ጨረቃዎች ማለት ነው። እና ወደ አላዛር እና ትንሱ ሳልፍ እንግዲህ ትናንትና ያው አላዛር አፍቃሪ ነው አፍቅሬሻለሁ ብሏት ነበር። እና ትንሱ ደግሞ ለዚህ ዝግጅት አይደለውም እኔ የፍቅርን ስሜት ምን እንደሆነ ራሱ አላቅም ብላ መልስ ሰጥታ ነበር። ዝግጁ አይደለም የሚል መልስ ሰጥታ ነበር። ያው እንግዲህ ትንሽ አስባበት ቁማ አመዛዝና ነገሮችን ትናንትና ግን ያው ተናግራለች። እውነቱን እኔ እኮ የፍቅር ስሜቱ ምን እንደሆነ ስላላወቅኩ ነው፣ ብዙ ስላልገባኝ ግራ ስለገባኝ ነው እንጂ እኔ ማፍቀር ያለው ብላ ፍቅራቸውን ተገላልጸዋል ማለት ነው። ሶ እዚህ ላይ አሁን ፍቅራቸው ሚዲያ ላይ ወጣ ማለት ነው። እና ፍቅራቸውን መገላለጹ ጥሩ ነው ማለት ጥሩ ነው። በቃ አላዛር ፍቅረኛ አለኝ ብሎ በቃ በልበ ሙሉነት ይኖራል ማለት ነው። ትንሱም እንደዛው የወደፊት አጋሬ ነው አላዛር ብላ ታምናለች ማለት ነው። ነገር ግን አሁን እዚህ ላይ ሁለቱ በጣም ትልቅ ኃላፊነት ይጠብቃቸዋል ወደፊት ማለት ነው። ምክንያቱም በሚዲያ የወጣ ፍቅር አንዳንዴ ፈተና ይገጥመዋል በጣም ማለት ነው። ትዕግስት ይጠይቃል። በጣም ብዙ ፈተና ይገጥማል። ሶ እውነተኛ ፍቅር ደግሞ ፈተናዎቹን ለሚመጣው ፈተና ሁሉ ዝግጁ ካልሆነ ፍቅራቸው ሜዳ ላይ ነው የሚወድቀውና አሁን ትንሱ ምን ማድረግ አለባት? በቃ ማለት መጠንቀቅ አለባት። ምንም ይሁን ምን ከየትኛውም ይሁን ምንም በቃ ፍቅረኛዬ ነው እስካለች ድረስ በጥንቃቄ ፍቅሯን ተንከባክባ በምትሰራው ስራዎች ሁሉ ጥንቃቄ አድርጋ መጓዝ አለባት ማለት ነው። አላዛር ያው ለሚዲያው አዲስ አይደለም፣ በጣም አክቲቭ መከታ የሆነ ሰው ነው። እና የምር አላዛርን እኔ በጣም ነው የምወደው። ምርጥ ወንድም ነው የምር። በብዙዎቹ ነው የማውቀው በነ ኤፋ ምናምን። እና ለሰው ልጅ ያለው ርህራሄነት በቃ በማገዝ በምን አይዟችሁ ምናምን ያበረታታል። ደግሞ ደስ የሚለኝ ነገር በፊትም ሆነ አሁንም በቃ ከሱ ጋር የሚመጡ ሴቶችን የሆነ ችግር ሲፈጠር እናትዬ ሙነሽ ነው ብሎ ያበረታታቸዋል። እና በቃ ያዝናል ማለት ነው። አዛኝ ሰው ነው ለማለት ፈልጌ ነው። እና እንግዲህ ፍቅራችሁን የእውነት አድርጎ እኔ እምለው ነገር ቢኖር ለትንሱና ለአላዛር ማለት ነው፣ የመሬን ነው ምላችሁ፣ መጨረሻውን ያሳምርላችሁ።
አሁን ትናንት እንሱ እንደዛ በጣም አልቅሳ መሬት ላይ እንደዛ በቃ ምናምን ይቅርታ አድርግልኝ ብላ እንግዲህ ፍቅሩን ተቀብላለች ማለት ነው። አላዛርም ደስ ብሎታል። ማመን አቅቶት እኔም ያላንቺ መኖር አልችልም ብሎ እኔም አፈቅርሻለሁ ብሏል። ፍቅራቸውን መገላለጻቸው ጥሩ ነው፣ ግን ያው መጠንቀቅ መቻል አለባቸው። ሚዲያ የወጣ ነገር በቃ ተያያዘ አንዴ ማለት ነው እና ስለዚህ ለሚመጣው ነገር ለሁሉም ነገር ዝግጁ መሆን አለባቸው ማለት ነው እና የሆነ ችግር በየጊዜው